ውሸት ነው። ወይኔ ደስታ በእውነት በጣም ነው ያሳዘነኝና አንዳንድ ጊዜ መጨረሻውን ሳናይ መጀመሪያውን በማየት የሰው ልጅ ወይም ደግሞ ለአሁን አይተን ብቻ የምንፈርዳቸው ነገሮች በጣም ከባድ ናቸው። እና እንግዲህ የመጨረሻ በጣም ብዙ ቪዲዮ ሊያልቅ ሲል ካላያችሁት በስተቀር ሁላችሁም አምናችሁ ነው የሚሆነው። እና እኔ ራሱ በጣም ነበር የገረመኝና ግራ ገብቶኝ በዚህ ልክ ማለት ነውና ብቻ ዋናው ነገር እንኳንም ውሸት ሆነ። አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ውድና የተከበራችሁ ቻናል የቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? ሁሉ ሰላም፣ ሁሉ መልካም። እኔ ያለሁ አልሐምዱሊላህ። ለቻናል አዲስ ከሆናችሁ ላይክ፣ ሼር፣ ሰብ እያደረጋችሁ አበረታቱኝ። ከጎን የሆናችሁ ለምን አበረታቱኝ? ውድ ሀገሬ ልጆች ከልብ አመሰግናለሁ። እና ይህን ቪዲዮ ስትጀምሩት ላይክ እያደረጋችሁ እስከ የራሳችሁን ሀሳብ አስተያየት አስቀምጡ ማለት ነው። እና እንግዲህ ትናንትና ሄርሜላ የሽምግልናው ጊዜ እየተቆረጠ በእነ ሩታ ቤት ደግሞ ደስታና ሩታ ተለያዩ ይላልና እኔ ማታ ቢዚ ነበርኩ አላየሁትም። አሁን አጋጣሚ ገብቼ ሳይ የምር በጣም ታጋሽ ነው። ደስታ በጣም አሳዘነኝና እኔ ራሱ ግራ ገብቶ የነበር ለምን ነው በዚህ ልክ። በእርግጥ አንዳንድ ጊዜ ከህይወት ወጥታችሁ ወደ ሌላ ህይወት ከመግባታችሁ በፊት ቆሙ እና ትዳር ከመግባታችሁ በፊት ራሳችሁን ቸክ ማድረጋችሁ በጣም አሪፍ ነው። ለራሳችሁም ለነዛ ሰዎችም ትኩረት ትሰጣላችሁ፣ ማስተዋል ይኖራችኋል። እና ያ ማሰቧን አልጠላሁትም። እኔ ራሱ የሆነ ቦታ ላይ እንደዛ የእውነት መስሎ ስትናገር በቃ አልቻልኩም፣ ማሰብ እፈልጋለሁ፣ ልታዳምጠኝ ይገባል፣ ያንተን ስሜት ነው እንጂ እኔን አልተረዳህም ምናምን ስትል ማለት ነው። እንዳልኳቸው አንዳንድ ጊዜ ማንኛችን ብንሆን ርጦን አንድ ህይወት ውስጥ ገብታችሁ ድጋሜ ሌላ ቦታ ውስጥ ለመግባት አንዳንድ ጊዜ አንድ አይነት ሰው እስኪመስሏችሁ ደረጃ፣ ሁለተኛ ደግሞ ዝም ብላችሁ እዚህ ትዳር ማለት ቀልድ አይደለም። እሱ ደግሞ በሽማግሌ ነው ሌልክ እንትን ጋር ያለው ትናንት ወታ 3 ወር ሳይሆናት ድጋሜ ደግሞ ሌላ ህይወት ውስጥ ለመግባት ከብዷት ይሆን ምናምን ብዬም ተረድቻት ነበርና ዋናው ነገር እንግዲህ እውነት አይደለም። ደስታ ራሱ በጣም አሰበ። ሌላ ሰው ቢሆን ግን ይሳደብ ነበር፣ ምን ይል ነበር እንደተባለው እንግዲህ ብዙ መስዋዕት እየከፈለ ነው። በዛ ላይ ደግሞ ደስታ ማለት እንደ አብርሽ አይደለም። አብርሽ ጋር በፍጹም አይገናኙም። አብርሽ እና እሱ ጭራሽ ከምንም አይደርስም። ና ይሄ ልጁ ድራማና ፕራንክ እንኳን አይችልም። የምር የልቡን ነው እንደዛ እንትን የሚለው። ምንም ፕራንክ ላርግ ቢል እንኳን ራሱ አይችልም። እንደምታዩት ከሆነ በጣም ነው ያሳዘነኝ። ሲቀጥል ደግሞ ሩታ ቀስ ቀስ እያለች ስትናገር ፈራንጅ እኮ ነው በቃ ልትወድ ስላልቻለ ምህር ነው ያለብህ አንተ ወንድ ልጅ አይደለህም እንደ ቁረጥ በቃ ምናምን። አይ ፍቅር ባንድ የምትቆርጡን ነገር አይደለም፣ ዋጋ ያስከፍላል። በዛ ላይ ደግሞ ያው ተስፋ ከሌለ የለም ነው። ግን ደግሞ ዛሬም ቢነገሽ በሚባልበት ህይወት ውስጥ ወይ እንዳትሄዱ ወይ እንዳትመጡ ነው የሚያደርጋችሁና እንግዲህ እሱ እያደረገ ያለውን እንግዲህ አይታችኋል። አሁን መኪና ገዛ፣ በፊትም ቤት። በእርግጥ ፍቅርን መኪና በገንዘብ ይገዛል ፍቅር እያልኳችሁ አይደለም። ቢሆንም ደግሞ እሱ እያደረገ ያለው እኔ ከምንም በላይ እሷ እንዳልኳቸው ህይወት ውስጥ ነበረች፣ ወጣይ ልጅ አላት። አሁንም ድጋሚ እንደምትለው ከሆነ እርጉዝ ነኝ ብላለች። እንግዲህ ውሸትም ይሁን እውነት ባናቅም ወደፊት ነው የምናየው። ስለዚህ እሱ አሁን ልጅ አላትም አላለ፣ እንዲህ ነው አላለ። እስከ ማንነቷ የወደዳት ልጅ ነው፣ ምንም ከእሷ ሳይጠብቅ ፍቅሯን ብቻ ማለት ነውና ይህ ብቻ በቂው ነውና አንዳንድ ጊዜ በጣም ማንም ሰው እንደ መጀመሪያው ፍቅር ላይሆን ይችላል። እንደ ማን ሰው መልካም ከሆነልን ለኛ ከተንከባከበን፣ በዛ ላይ ደግሞ መልኩም ቢሆን ቆንጆ ነው። ምንም ያንሰው ነገር የለም። ካብርሽ በምንድን ነው የሚያንሰው? እሱ ሲጀመር ማለት ነው። እና አንዳንድ ጊዜ አምነን መቀበል ልንወደው ይገባል። የሚጠቅመንን ነገር ከምንም በላይ እኛ የምንወደው ሳይሆን እነሱ የሚወደን ነው ዘና አርጎ ሊያኖረን የሚችለው። እንግዲህ አይታችሁታል። አሁን ላይ አብርሽ ለእሷ ያለውን ቦታ ጭራሽ እንድትሄድበት እራሱ አይፈልግም። በቃ ከእሷ የተሻለ ሰው አግኝቷል በጥቅሉ። በቃ ከምንም በላይ እሷን ነግሯታል። ደግሞ ከአሁን በኋላ ሄርሜላ ጋር እንኳ ብለያይ አንቺ ጋር የምመለስበት ምንም ምክንያት የለኝም። ስለዚህ ህይወትሽን ኑሪ፣ አትምጭብኝ፣ አትረብሽ ነው ያላት። ና እንደዚህ ተብላችሁ ደግሞ ድጋሜ እዛ ሰው ጋር መጠባበቅ አስፈላጊ አይደለም። ልጁን ያሳድግ ብቻ የቻለውን እንትን እያለ እሷም አሌላ ልጇ እና ደስታ እንግዲህ ከጎኗ ሆኖ እንደፈለገ ሲፈልግ ውጭ ይዟት ሊሄድ ይችላል። ከፈለገ እዛው ትኖራለች። በዛ ላይ ደግሞ በገቢም በምንም ሴት ልጅ ገንዘብ ይኖራል። ስለዚህ እናንተ ደስተኛ ከሆናችሁ፣ ሰላም ካላችሁ ሁሌም ቢሆን ህይወታችሁ ያማረ ይሆናልና ስለዚህ ሩታ ያላት አማራጭ እሱን ተቀበላ መኖር ነው እያልኩ እያሰብኩ ነበረ። ምንም ቢሆን ግን ደግሞ
እሷም ውሸት ነው ፕራንክ ስለሆነ እኔ ደስ ብሎኛል። ግን እሱ በጣም ነው ያሳዘነኝ። አይታችሁታል መጨረሻ ላይ ሄድ ሲሉት በቃ እንደዚህ አስቸግሬሽ እና ረብሸሽ ከሆነ ካሁን በኋላ ወደ ህይወትሽ አልመጣም። ያም ብሎ በመሄድ እኮ ምናልባት እኮ ላይቆርጥ ይችላል፣ ይመለሳል። ግን ደግሞ ቢሆንም ካላስ በግልጽ አማርኛ አልወድህም ስትባሉ ምን ይሰማችኋል? ሞራን የሚባል ነገርም አለ ደግሞ። እንዲሁም ደግሞ አንዳንድ ጊዜ እያስመሰሉ ዝም ብሎ ሰውን ከመጉዳት በግልጽ አማርኛ መናገሩ ጥሩ ነው። የሰው ልጅ ካልወደድ ነው አልወደድ ነው ምንም ማድረግ አይቻልም። ግን ደግሞ አልወደድ ነው መመላችሁ እንደነሱ እንደዚህ ብዙ መንገድ ተጉዞ አይደለም እንዳልኳችሁ በስሟ ቤት ገዝቶ እንዲሁም ደግሞ መኪናው ሁሉ ያለውን ደግሞ ከመጣኩ ስንት ወራት ሆነው ቆየ አይደለም። ስለዚህ ይሄን ያክል ከተጓዘ በኋላ አይደለም መቁረጥ ካለብን ከመጀመሪያው ይሄ ቢሆን ይሄ ነው ብለን ነው ከኛ ማራቅ ያለብን እንጂ ይሄን ያክል ጉዞ ከተጓዘ በኋላ ብትነግረው ለሱ ይጠቅመዋል ማለት አይደለም። በጣም ነው የሚሰበረው። እና እንደዛ ስለሆነ ሙሄም የሚወዳችሁና የምትወዱትን ሰው አላህ ይወፍቃችሁ። ሩታ ደግሞ እሱን የማትወድበት ምንም ምክንያት አይኖራትም። ታስተውላለች እሷም ብኮን። አሁን ላይ ደግሞ እንደኛ አብርሽ እየሰራ ያለውን አይታችኋል። እሱ የራሱን ህይወት እየኖረ ነው። ወደ እሱም መለሳለሁ አትል በደህና በር ነው የዘጋው። መክፈት እንኳን ማንኳኳት አችልም። ስለዚህ ሄርሜላ ማለት በጣም ታጋሽና አስተዋይ ልጅ ናት። ባለፈው አይታችኋ ከሆነ የሆነ ጓደኛው ከወንድ ጋር አይተንሻል ብሎ እንደዛ ፕራንክ ሲያደርጋት ወላሂ ሌላ ሰው ቢሆን ይሳደባል፣ ይመናጨቃል፣ ይናገራል። ግን እንደዛው ብላ ራሱ እነሱን ታጽናናለች። በስተት ይሆናል እናት ወለታ ትግስቷ እኔ ምር በጣም ነው የገረመችን። ጥበብ ራሱ አላት ማለት ነው። እና የያዘችውን ነገር በምንም አይነት ሁኔታ ጭራሽ እንዲሻክር አይፈልግም፣ እንዲበረዝብኝ አይምሮ አልፈልግም። እና ሄርሜላ ልትለቀው አችልም ለማለት ፈልጌ ነው ይሄን እምላችሁ። እንግዲህ ከሩታ ላይ እንኳን እንዴት አድርጋ እንደወሰደችው ታውቃላችሁ አይደለም? ያው ማቀማት ማለት ነው። በቃ በግድያ መውሰድ እንደማለት ስለሆነ ብቻ። ስለዚህ ሴት ልጅ ጥበብ ካለለና ያለንን ነገር እና ሶስት ደል እንኳን ሌላ ልናመጣ ማለት ነው። እስኪ ለሁላችንም ትዕግስትና ጥበብ ይስጠና። እና ብቻ ግን አሳዝኖኝ ነበር ደስታ መጨረሻ እንደዛ አባረረችው ብዬ። ያው ግን ዋናው ነገር አልተለያዩም አሉ ተመልሰዋል ትላላችሁ ፕራንክ ለማድረግ እና ፈረንጁ ደግሞ ሩታን ምን ያክል ቦታ እንዳለው ለማወቅ ያደረኩን ነገር ነው። ግን ይሄ ነገር ይሰብራል። የሰው ልጅ ከተሰበረ በኋላ ትላላችሁ ስለሚወደው ይቅርታ አላችሁ እና ደስ ይላል። ዛሬ በአዲስ ነገር ይመጣሉ ብዬ ተስፋ አደርጋለሁ። ሲቀጥል ደግሞ ሩታ በቤቷ ቀርታለች። መስራት አለባት። ከ5 ቀን በላይ ሆኗታል። በቤቷ መስራት አለባት ብዬ አስባለሁ። ቻናሌ ላይክ ሰብ አድርጉልኝ። አሰላሙ አለይኩም ወራህመቱላህ